መንፈሳዊነት አገልግሎት ነው፣ መታዘዝ ነው። ምሳሌ መጽሐፍ ማያስተውሉ ስለሆኑ እናንተ ዕውራን የዕውራን መምህር ብሏቸዋል። ፕሮፌሰር ተብሎ ዶክተር ተብሎ ምሁር ተብሎ የዩኒቨርሲቲ አስተማሪ ተብሎ እንደ ኒቆዲሞስ የማህበረሰብ ችግር ይፈታል እንጂ ታሪክ እየነቀሰ ታሪክ እያወጣ ህዝብ ለህዝብ የሚያጣላ የጥላቻ ሐውልት የሚያቆም ፕሮፌሰር ሬት ይመጣ ህዝቡ መርጧቸው የተሻለ ቤት የተሻለ መኪና ያለ መከሰስ መብት ሲያገኙ በህዝቡ ችግር የራሳቸውን ችግር የሚፈቱ ሚካኤል የአድባራትና የገዳማት አስተዳዳሪዎች፣ የአድባራትና የገዳማት ስብከተ ወንጌል ኃላፊዎች በዚህ ቅዱስ ስፍራ ቃለ እግዚአብሔር ለመስማት እግዚአብሔርን ደጅ ለመጥናት በቅድስናው አደባባይ የተሰበሰባችሁ የእግዚአብሔር ዓይኖች ካህናት፣ የምስጢር አገልጋዮች ዲያቆናት፣ ምእመናንና ምእመናት፣ የሰንበት ትምህርት ቤት ወጣት ዘማሪያን፣ ሕፃናትም ጭምር በአምላካችን በቅዱስ እግዚአብሔር ፍጹም ፍቅርና ሰላምታ እንደምን ዋላችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? እስከዚህ ሰዓት በሰላምና በጤና የሰበሰበን በሀብት የሳበን በረድኤት ያቀረበን በመግቦት ያልተለየን እንደ በደላችን ያልከፈለን በፍቅሩ ወደ ቅድስናው አደባባይ ጠርቶ ቅዱስ ቃሉን የሚያስተምረን የአባቶቻችን አምላክ የእኛም አምላክ ቅዱስ እግዚአብሔር ክብርና ምስጋና ለገናናው ስሙ ይሁንልን። ስሟን ስንጠራት በአማላጅነቷ ፈጥና የምትደርስልን የሥጋችን ቁራጭ የአጥንታችን ፈላጭ የባህሪያችን መመኪያ ማምላክ ወላዲት አምላክ ድንግል ማርያም ክብርና ምስጋና ይድረሳት። እግዚአብሔር አምላካችን እንደወደደና እንደፈቀደ መጠን የዕለቱን ትምህርት እንመማራለን። የሊቃውንት አምላክ የምስጢር ባለቤት አምላካችን እግዚአብሔር የራቀብንን አቅርቦ የረቀቀብንን አጉልቶ የጎደለብንን መልቶ በውስጣችን ያለውን ክፉ ነገር አስረስቶ መልካሙን እንዲያስተምረን በድጋሜ ቅዱስና መልካም ፈቃድ ይሁንልን። የትምህርታችን መነሻ ኃይለ ቃል የቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 2 የአይሁድ አለቃ በሚል ርዕስ እንመማራለን። የማን አለቃ አልኳችሁ? የማን አለቃ? ድምፃችሁ አይሰማም። የአይሁድ አለቃ ነበር። የቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምረን ዛሬ ኦርቶዶክሳዊት ስንዱ እመቤት በሥርዓተ ትምህርቷ በሥርዓተ ማህሌቷ በሥርዓተ ቅዳሴዋ ዕለታቱን፣ ወራቱን፣ ዓመታቱን፣ በዓላቱን በበጎ ሥርዓት ሰይማ የምታስተምር እንደመሆኗ መጠን የዛሬው ሳምንት የዛሬው ዕለት ኒቆዲሞስ በመባል አንድ መልካም በሰራ ሰው ሰይማ ታሪኩን ለትምህርት ዕለቱን ለመታሰቢያነት አድርጋ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስለምትጠቀመው ይህ 7ኛው ሳምንታችን ኒቆዲሞስ ተብሎ ይታወቃል። ሙሉ ታሪኩ ደግሞ በዮሐንስ ወንጌል ምዕራፍ 3 ቁጥር 1 ተጽፎ ስለምናገኘው ይህን ታሪክ መነሻ በማድረግ እግዚአብሔርን ቃል እንመማራለን። የጥበብና የማስተዋል ባለቤት አምላካችን እግዚአብሔር ሁላችንንም ያስተምረን። ወሃሎ አሃዱ ቢሲ ዘስሙ ኒቆዲሞስ መልአኮሙ ለአይሁድ ከፈሪሳውያን ወገን የሚሆን
የአይሁድ አለቃ ነበር። ፈሪሳውያን የክርስቶስ ወንጌል ተቃዋሚዎች ናቸው። ፈሪሳውያን ሽምላ ሐሳቢዎች ናቸው። ፈሪሳውያን እኛ ያለው ትክክል ነው ብለው የሚያምኑ ወደ ዓለም የመጣውን ብርሃን የሚቃወሙ ወደ ዓለም የመጣውን መድኃኒት የሚያመሩ እጅግ አስቸጋሪና ውስብስብ ሰዎች ነበሩ። ክርስቶስ ወንጌልን በሚያስተምርበት ለወንጌል እንቅፋት የሆኑ ሰዎች ናቸው። በማቴዎስ ወንጌል ምዕራፍ 23 ቁጥር 1 ጀምሮ ክርስቶስ ግብራቸውን ገልጦታል። እውራን ብሏቸዋል። ዓይናቸው ሳይሆን አመለካከታቸው ውስጣቸው የታወሩ ስለሆነ ጸሐፍት ፈሪሳውያን ኦሪት ላይ ተጽፎ ያለውን ሕግ ሲያስተምሩ ስሟቸው። ለሕጉ ስለማይገዙ በሕጉ ስለማይተዳደሩ እነሱ የሚያደርጉትን ግን አታድርጉ ብሏል። ስለዚህ ፈሪሳውያን ለሕገ ኦሪት የሚቀሩ ግን በሕገ ኦሪት ውስጥ ያለውን በ46ቱ የብሉይ ኪዳናት የሕግጋት መጻሕፍት፣ የትንቢት መጻሕፍት፣ የምሳሌ መጻሕፍት ማያስተውሉ ስለሆኑ እናንት ዕውራን የዕውራን መምህር ብሏቸዋል። እናንት የተለሰነ መቃብር፣ ውስጣችሁ አመፅን ቅሚያን የተሞላ አለባበሳችሁ አነጋገራችሁ ደግሞ መልካም የሆነ ብሎ ክርስቶስ አስመሳይ መሆናቸውን ተመጻዳቂ መሆናቸውን ትንሹን ኃጢአታቸውን በአደባባይ የሚናገሩ ታላላቁን ኃጢአታቸውን ደግሞ የሚደብቁ ስለሆኑ ክርስቶስ ገልጦ የተናገራቸው ፈሪሳውያን እንዲህ አይነት ጠባይ ያላቸው ነበሩ። ከነሱ ወገን ግን አንድ ኒቆዲሞስ የሚባል የአይሁድ አለቃ ነበር። የማን አለቃ? የማን አለቃ? የአይሁድ አለቃ። አለቃ ማለት መሪ፣ መጋቢ፣ መንገድ አመላካች ማለት ነው። ምን ማለት ነው አለቃ ማለት? ደብዳቤ ማለት ነው አላልኩም። አዛዥ ማለት ነው አላልኩም። ከወደድክ ታደርጋለህ፣ ካልወደድክ በብጣሽ ወረቀት አባረራለሁ የሚል ማለት ነው አለቃ ማለት አይደለም። የሕግና የአስተዳደር ሰዎች ሶስት አይነት አለቆች አሉ ይላሉ። አንዱ የአለቅነት ጠባይ ሌላውን ሰው እንደ ታናሽ እንደ ዕቃ የሚቆጥሩ በሰጣቸው ስልጣናቸውን ዱላ አድርገው ለአገልግሎት በሰጣቸው ስልጣን ሕዝብ የሚያሰቃዩና የሕዝብን ስሜት የማይረዱ ብታደርግ አድርግ የሚሉ አይነት አለቆች አሉ ይላሉ። ሁለተኛው በምክንያት ሰውን የሚጎዱ፣ በምክንያት ሰውን የሚረዱ፣ ስልጣናቸውን ለራሳቸው ጥቅም የሚያውሉ የአለቃ አይነቶች አሉ ይላሉ። ሶስተኛው የአለቅነት ጠባይ ግን መልካም የሆነ ከህዝብ ያገኘው ስልጣን ለህዝብ የሚያውል፣ ከህዝብ ወጥቶ ህዝቡን የሚያስተዳደር፣ በህዝብ ስም ተሹሞ የህዝብን ችግር የሚፈታ። አንዳንድ ሰዎች አሉ የህዝብ ተወካይ የሚባሉ የህዝቡን መከራ፣ ሐዘን፣ ጭንቀት፣ ውሃትም የኑሮ ክብደት ተሸክመው ወደ ፓርላማ ከገቡ በኋላ የህዝቡን ችግር ሊፈቱ ወደ ፓርላማ ገብተው ወደ ስልጣን ወጥተው ህዝቡ መርጧቸው የተሻለ ቤት፣ የተሻለ መኪና ያለ መከሰስ መብት ሲያገኙ በህዝቡ ችግር የራሳቸውን ችግር የሚፈቱ፣ ድምፅ ሆኖ ያስገባቸው ህዝብ የመረጣቸው ህዝብ ሲራብ፣ ሲጠማ፣ ሲራቆት፣ ሲሰደድ ብሎም ሲገደል ዝም የሚሉ ግደለት
የሚነግዱ እንዲህ አይነት አለቆችም አሉ። መልካሙ ግን ለአስተዳደር ምቹ የሆነው የህዝቡን ብሶት የህዝቡን ችግር ተሸክሞ እኔም ከህዝብ መካከል ነው የተገኘው። ህዝብ ማለት እናቴ፣ አባቴ፣ አክስቴ፣ አጎቴ፣ ወንድሜ፣ ማህበረሰቤ ብሎ ችግር የሚፈታ ማለት ነው። ችግር ፈቺ መድኃኔዓለም ለሁላችን ይስጠን። በቤተ ክርስቲያን ትርጉም ደግሞ አለቃ ማለት አገልጋይ ማለት ነው። ምን ማለት ነው? ሐዋርያት ተሰበሰቡና ክርስቶስን ሹመን አሉት። አንድ ሕፃን አምጥቶ መካከላቸው ላይ አቆመና እንደዚህ ሕፃን ካልሆናችሁ መንግሥተ ሰማያት አትገቡም። ከእናንተ መካከል ታላቅ ነኝ አለቃ መሆን እፈልጋለሁ የሚል ቢኖር ታናሽ ሆኖ ያገልግል። ምን ሆኖ ያገልግል? አለቃ ማለት ምን ማለት ነው? አገልጋይ፣ መሪ፣ ታዛዥ፣ የሕዝቡን ችግር ፈቺ ማለት ነው። ወልደ እጓለ እመሕያው ክርስቶስ ሊላክ ሊታዘዝ ሊያገለግል መስቀል ተሸክሞ ሊያገለግለን እሱ ዝቅ ብሎ ቀና ሊያደርገን ወደ ታች ወርዶ ወደ ላይ ከፍ ሊያደርገን የዓለም መድኃኒት ክርስቶስ ሊያገለግል እንጂ ሊያገለግሉት አልመጣም። ስልጣን ሰጫችሁ ሿሚያችሁ እኔ ክርስቶስ አገልጋይ ነኝ። የክርስቶስ አገልግሎት የሚገርም እኮ ነው። የመጨረሻውን የአገልግሎት ጥግ ጨርሶት ነው ሄደ። እግር ከማጠብ በላይ ሌላ አገልግሎት አለ አለ ወይ? ከእግር በላይ ሌላ ዝቅት አለ? የመጨረሻውን ትሕትና አገልግሎት ደምድሞ ካሳየን በኋላ ሐዋርያት ሹመን ሲሉት አሕዛብ አለቆች ሆነው በስልጣናቸው ሕዝቡን ይጨቁናሉ፣ ይበዘብዛሉ፣ ያሰቃያሉ። የእናንተ ግን እኔ የምሰጣችሁ መንፈሳዊ ሹመት እንድታገለግሉበት ነው። ዝቅ ብላችሁ አገልግሉ። ዝቅ ያለ ምን ይላል? ከፍ ያለ ምን ይሆናል? አዎ የከፍታ አለቅነት የለም። ዲያብሎስ እኮ የማን አለቃ ይባል ነበር? የማን አለቃ ይባል ነበር? የመላእክት አለቃ ነበረ። ራሱን ከፍ ስላደረገ ወረደ። አሁን የመላእክት አለቃ ማን ነው? ቅዱስ ሚካኤል የመላእክት አለቃ። አባታችን መድኃኔዓለምን ደግሞ መጽሐፍ የዘላለም አባት የሰላም አለቃ። የምን አለቃ? ከዚህ ሁሉ የሚመረጥ የምን አለቃ? የሰላም አለቃ። በሰላም የሚመራ በሰላም የሚያስተዳድር ለሰላም ቅድሚያና ትኩረት የሚሰጥ። ስለዚህ አለቅነት በመንፈሳዊነት አገልግሎት ነው፣ መታዘዝ ነው። አገልግሎት አዝዞ ከፍ ማለት ነው። ኒቆዲሞስን ግን የአይሁድ አለቃ ነበረ። ከጅምላ አሳቢዎች እኛ ያለው እውነት ነው፣ ሌላው ያለው ሐሰት ነው ከሚሉ መካከል የተገኘው ኒቆዲሞስ ግን በሶስት ነገር አለቃ ነበር ይላል። የትምህርታችንም የትኩረት አቅጣጫ ሶስቱ ላይ ነው የሚሆነው። በጠዋቱ መራግብ ተምራችሁት ሊሆን ይችላል፣ ወደፊትም ትማሩታላችሁ። ለምን የሚያውቁ ሶስቱ ናቸው? ስልጣን፣ ገንዘብ፣ ሀብት። በእነዚህ ኒቆዲሞስ አለቃ ነበር ማለት የሚበልጠው አልነበረም። በስልጣንም የመጨረሻው ባለስልጣን ነው፣ በሀብትም የመጨረሻው ሀብታም ነው፣ በእውቀትም የመጨረሻው አዋቂ ነው። ነገር ግን በዚያ ወራት በዚያ ሳምንት አዲስ እውቀት የያዘ አዲስ አሰራር አዲስ ክስተት ተሰምቶ ታይቶ የማይታወቅ ትምህርት የሚያስተምር አዳዲስ ነገሮችን የሚያሳይ በኢየሩሳሌም ከተማ በገሊላ ከተማ ተከሰተ። ኒቆዲሞስ ገረመው፣ መረጃ ሰበሰበ። የዕውራን ዓይን መድኃኒት ቢሆን መጥቷል። በሽተኞቹን የሚፈውስ መጥቷል። 5 እንጀራ የሚያበረክት 5 እንጀራ አበርክቶ 5000 ሕዝብ የሚያበላ ሰው መጥቷል ተብሎ
በኢየሩሳሌም በሶርያ በአካባቢው ሲነገር ዜና ታምራቱ ዜና ትምህርቱ ሲሰማ ኒቆዲሞስ ደነገጠ። በአካባቢው የስልጣን የበላይ እኔ ነኝ፣ በእውቀት የበላይ እኔ ነኝ፣ በሀብት የበላይ እኔ ነኝ። እኔን የሚቃወም መጥቷል። እንደ ፈሪሳውያን እንደ ወገኖቹ እናጥፋው፣ እንግደለው፣ በድንጋይ እንውገረው ሳይል መማር አለብኝ ብሎ አሰበ። ቃላት መርጦ መረጃ ሰብስቦ ወደ ጌታ በሌሊት ሄደ። ቀን ያልሄደው የመጨረሻ ሰው ነው ብያቸዋለሁ። በሁሉ ነገር ቢሄድ ምን ይሉታል ሰዎቹ? ባለ ሀብት ነው፣ የድርጅት መሪ ነው፣ የድርጅት ሰራተኞች እንዴ የኛ ባለ ሀብት ለካ ሌላም ከሱም ይበልጣል። በእውቀት አስተማሪ ነው። በእውቀት የሚያስተምራቸው ሰዎች እሱም ይጎልበታል። በስልጣን የሚያስተዳድራቸው ሰዎች ለካ የበላይ ያለው እንዳይሉት በሌሊት የራሱን ጉድለት ሰው ሳያውቅበት አደባባይ ሳያወጣ የውስጡን ችግር በውስጡ ለመፍታት በሌሊት ወደ ጌታ ሄደ። መልካም እኮ ነው። ባለትዳሮችን ተጠቀሙበት። ምሁራኑ፣ ባለስልጣናቱ በዚህ ቃል ተጠቀሙበት። ውስጣዊ ችግርን በውስጥ መፍታት፣ በራስ መፍታት የምሁርነት ጠባዩ እኮ ይሄ ነው። ትምህርት ማለት የችግር መፍቻ ቁልፍ ማለት ነው። የሀገር ችግር፣ የግለሰብ ችግር፣ መንፈሳዊ ችግር የሚፈታው በትምህርት ነው። ለዚህም ነው ክርስቶስ 3 ዓመት ከ3 ወር ቤት ስራ፣ ቁፋሮ፣ እርሻ አላስተማረም። ምንድን ነው ያስተማረው? ምንድን ነው ያስተማረው? ትምህርት ነው ያስተማረው። ታምራት ነው ያሳየው። ጸሎት ነው ያስተማረው። ፍቅር ነው ያስተማረው። ስለ ሰላም ነው ያስተማረው። የችግር መፍቻና የማህበረሰብ መለወጫ ቁልፍ ጉዳይ ትምህርት ነው ማለት ነው። በመንፈሳዊው በስጋዊው ኒቆዲሞስ የእሱ ትምህርት የቆየ ትምህርት፣ የቆየ አስተሳሰብ፣ የቆየ ስርዓት ከአዲሱ ትውልድ ጋር ዓለምን ሊያድስ ከመጣው ከክርስቶስ ጋር አብሮ እንደማይሄድለት ሲያውቅ ምሁርነቱን ትቶ ዝቅ ብሎ ራሱን ለማሻሻል ለሚመራው ሕዝብ ለሚያስተምራቸው ደቀ መዛሙርት ለሚያስተዳድራቸው ሰዎች አስቦ የጎደለውን ለመሙላት በሌሊት ወደ ክርስቶስ ሄደና እንዲህ አለው፣ ረቢ ነአምር ረቢ ነአምር ከመ እምኀበ እግዚአብሔር መጻእከ ከመ ትኩን መምህረ። አንተ እውነተኛ መምህር ሁነህ ከእግዚአብሔር ዘንድ ተልከህ ለማስተማር እንደመጣ እናውቃለን። አውቃለሁ፣ መረጃ ጠይቄያለሁ፣ ሰምቻለሁ አለ። ኒቆዲሞስ ምንድን ነው? መምህር ነው። ግን ምን አለው? አያችሁ መከባበር። የድጓው መምህር የድጓውን መምህር ቢያከብረው፣ የዝማሬው ሟሲት የዝማሬው ሟሲት መምህሩን ቢያከብረው፣ ሰባኪው ሰባኪውን ቢያከብረው ምን ችግር አለ? ረቢ ያለው መምህር፣ ሊቅ፣ አዋቂ፣ ተርጓሚ፣ ሁሉን አወቅ ማለት ነው። ምሁር ማለት ነው። ሊቃውንቱ እንዲህ ይላሉ፣ ረቢ ሰገደ በመንፈቀ ሌሊት ረቢ እምነ አጥባይት አኮኖ አጥባይት እምነ አጥባይት ያቢ ከጣታት ይበልጣልና ከወሪቱ ምሁር የአዲስ ኪዳኑ ምሁር ሰው ሆኖ ዓለምን ሊያስተምር የመጣ እግዚአብሔር ወልድ ከሁሉ ይበልጣልና ኒቆዲሞስ ለእውነተኛው መምህር ሰገደለት፣ አከበረው።
መምህር ሆነህ እንደመጣህ እናውቃለን። እስመ አልቦ ይግበር ዘንተ ተአምረ አንተ ትገብር። አንተ የምታስተምረውን ትምህርት፣ አንተ የምታደርገውን ታምራት ማድረግ የሚቻለው ማንም የለም። እግዚአብሔር ከፈቀደለት ከእርሱ ጋር ካለ ሰው በቀር አንተ የሚመስል እንዳንተ እውር የሚያበራ ሙት የሚያስነሳ ለምጽ የሚያነጻ የለም ብሎ መሰከረ። እውነትም ምሁር ነው ኒቆዲሞስ። የተጠቀማቸው ቃላቶች፣ ጥያቄውን ያቀረበበት መንገድ፣ ነገር ግን ኒቆዲሞስ ምሁር ቢሆንም ቃላት መርጦ ቢናገርም ገና የሚጎለው ነገር ነበረና ጥያቄው ተቀባይነት አላገኝም። ሌላ መልስ ነው የተመለሰበት። ንባቡን አውቀዋል፣ ትርጉሙ ገና ነው፣ ምስጢሩ ገና ነው። እኔን መምህር ብሎ ለመጥራት፣ አባት ብሎ ለመጥራት፣ አምላክ ብሎ ለመጥራት እምነት ያስፈልጋል። ምሁርነትህ እውቀትህ በእምነት ቢደገፍ ደግሞ ያድጋል። ስለዚህ ከውሃና ከመንፈስ ያልተወለደ የእግዚአብሔርን መንግሥት ሊወርስ አይችልም። ኒቆዲሞስ አጥንቱ በስሎ እድሜው ሂዶ ስለነበረ ትምህርቱ ከበደው። በዚያው ላይ ኒቆዲሞስ ጎበዝ ነው፣ የቤተሰብ ኃላፊ ነው፣ ባለስልጣን ነው፣ በዚያው ላይ አስተማሪ ነው፣ ብዙ ሀብት አለው። ይህን ሁሉ ችሎ ወደ ትምህርት ቤት መሄዱ በራሱ ከዚህ ሁሉ ጊዜ አትርፎ አዲስ ነገር ለማግኘትና ለመማር ራሱን ለማስተካከል መሄዱ እጅግ ያስመሰግነዋል። ሲረቅበት ክርስቶስ አብራርቶ ነገረው። ምትወለደው መጀመሪያ ከእናትህ ተወልደሃል። ከእናትህ የተወለድከው የሥጋ ልደት ነው። ከሥጋ የተወለደ ሥጋ ነው። ሥጋ ግዙፍ ነው። ሥጋ ይደክማል። ሥጋ ይራባል። ሥጋ ይጠማል። ሥጋ ይራቆታል። ሥጋ ያዝናል፣ ይተክዛል። ከሥጋ የተወለደ ሥጋ ነው። ሥጋ ምድራዊ ነው። ከእናት ከአባትህ በሥጋ ተወልደ ምድራዊ ሆነ ምድር ያፈራችሁ እየበላ እየጠጣ ትኖራለህ። ከሥጋ የተወለደ ሥጋ ነው። እኔ ግን ዳግመኛ ትወለዳላችሁ ያልኩ ከውሃና ከመንፈስ ነው። በ40 ቀን በ80 ቀን ከውሃና ከመንፈስ ቅዱስ ተወልደን የእግዚአብሔር ልጆች ሆነን መንግሥተ ሰማያት የምንገባበትን ምስጢር ለኒቆዲሞስ አምላካችን እግዚአብሔር ገለጠለን። የምትወለደው ልደት ሰማያዊ ልደት ነው። ሰው ካደገ ከጎለመሰ በኋላ እንዴት ወደ እናቱ ማህፀን ተመልሶ ገብቶ ልጅ ሊሆን ይቻላል? እንዴት ይችላል ሲል የምትወለዱት ልደት እንዲህ አይደለም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ ግን የተወለደ መንፈስ ነው። ሰው 7 ባህሪያት አሉት። 4ቱ ባህሪያተ ሥጋ ይባላሉ። 3ቱ ግብራተ ነፍስ። ባህሪያተ ሥጋ መሬት፣ ነፋስ፣ እሳት፣ ውሃ። ሰው በሥጋ ከወላጆቹ ተወልዶ መሬት ላይ የበቀለው፣ በነፋስ ያደገው፣ በነፋስ የተለየውን፣ በፀሐይ በዚህ ምድር ላይ ያለውን ምድር ያፈራችውን እየበላ እየጠጣ ኑሮ ወደ መሬት ይመለሳል። በሥጋ ከእናት ከአባቱ ተወልዶ ምድራዊ ነገሮችን ሲያጠና ይኖራል። ሰው የመሬት አጥኚ ነው፣ የከዋክብት አጥኚ ነው፣ የከርሰ ምድር አጥኚ ነው፣ የሁሉ ነገር አጥኚ ነው። ሰው ስለ አይጡ፣ ስለ ጉርጡ፣ ስለ እንስሳት፣ ስለ እጽዋት፣ ስለ ሁሉም ነገር ያጠናል። ከሥጋ የተወለደ ለሥጋ ምቹ የሆኑ ነገሮችን ለሥጋችን በምድራችን ላይ ያሉ ችግሮችን የሚፈቱ ነገሮችን ሥጋዊ ትምህርት ያቀርባል፣ ያቀላል፣ ያሳያል። ከሥጋ የተወለደ ሰው የሚያደርገው ይህን ነው። ወዘሰ ተወልደ መንፈስ መንፈስ ውእቱ። እኔ እንድትወለድ የፈለኩት አዲስ
የፈለጉት ግን ከመንፈስ የተወለደ መንፈስ ነው። መንፈስ ቅዱስ ረቂቅ ነው፣ አይጨበጥም፣ አይዳሰስም። ቋንቋ ያናገራል፣ በኋላ ላይ ሰፎ ይኖራል፣ ውሃውን ይባርከዋል፣ ይህን ዓለም ይቆጣጠረዋል፣ ይህን ዓለም ይመራዋል። መንፈስ ቅዱስ የሰው ልጆች ሕይወት ነው፣ ለዓለምም ሕይወት ነው። ስለዚህ ከመንፈስ ቅዱስ በ40 ቀንና በ80 ቀን ለምን ወለደው? ለእኛ መንፈሳዊ ልደት፣ ሰማያዊ ልደት፣ እግዚአብሔር ልጆች የምንባልበት ልደት ለኒቆዲሞስ ሲነግረው ከመንፈስ የተወለደ መንፈስ ነው፣ ከመንፈስ ትወለዱ ዘንድ አላችኋልና ምሳሌ ነገረው። ነፋስ ሲነፍስ ታያለህ፣ መነሻውን መድረሻውን አታውቀውም። ነፋስ ለመኖሩ ግን ዛፉን ሲያናውጠው ሲያነቃንቀው ታያለህ። እናንተም ከመንፈስ ቅዱስ የምትወለዱት ልደት እንደዚህ ነው ብሎ አስተማረው። ነፋስ የት እንደሚወጣ የት እንደሚገባ አናውቅም። አሁን ነፋስ ታያላችሁ። መቼ ነው የጀመረው ነፋሱ? መቼ ነው የሚያበቃው? ከየት ነው የመጣው? ወደ የት ነው የሚሄደው? እናውቀዋለን? አናውቀው። ሄኖክ ግን ነፋስ በመልኩ ጥቁር ነው ይላል። ነፋስ ምንድን ነው አለ? እስመ ነፋስ ጸሊም በአርአያሁ። እኛ ነፋሱን ማየት አንችልም፣ ሄኖክ ግን ይችላል። የነፋስ 6 መስኮቶች አሉ። 4ቱ የምሕረት ነፋሳት መውጫ ናቸው። 2ቱ የነፋሳተ መዓት። ነፋሳተ ምሕረት በምድር ላይ ሰላም፣ ፍቅር፣ አንድነት እንዲሆን የምንበላው የምንጠጣው እንዲስማማን የሚነፍሱ የምህረት ነፋሳት ናቸው። እኒህ ነፋሳት በምህረት እንዲነፍሱ ሊቃውንት ሲጸልዩ እንዲህ ይላሉ፣ ባርክ ነፋሳተ ሰማይ ወምድር። የሰማይና የምድርን ነፋስ ምን በል ባርክ። የሰማዩ የምድሩን ነፋስ ሲባረክ ምድሪቷ ትባረካለች፣ እኛ እንባረካለን። 2ቱ የመዓት ነፋሳት ደግሞ ሲነፍሱ ድርቅ ይሆናል፣ ረሃብ ይሆናል፣ ስደት ይሆናል። በምድር ላይ ጤና ማግኘት አንችልም። አዝሪቱ ጤናማ አይሆኑም፣ እንስሳቱ ጤናማ አይሆኑም። አላያችሁም? ሰሞኑን በሀገራችን በኢትዮጵያ ክፍል በቦረና ያሉ እንስሳት የሚበሉት የሚጠጡት አጥተው ሰውም እንስሳቱ ተጎድተው እግዚአብሔር አምላክ በምህረት ይድረስላቸው። ስለዚህ እኒህን ነፋሳት ሄኖክ ያውቃቸዋል። ሄኖክ ከእግዚአብሔር ጋር ያለ እግዚአብሔር የገለጠለት ጥበበኛ፣ የሰማይን ምስጢር፣ የከዋክብትን፣ የፀሐይን ምህዋር መንቀሳቀሻ ዛቢያ እግዚአብሔር የገለጠለት ስለሆነ የነፋስን መልክ ማን ያውቀዋል? ሄኖክ ያውቀዋል። ማን ገልጦለት? እግዚአብሔር ገልጦለት። እኛ ግን አናውቀው። ነፋስ ሲንቀሳቀስ እንደምታየው ነፋስ እርጥቡን እንደሚያደርግ ሁሉን እንደሚያደርግ መንፈስ ቅዱስም በሰዎች ላይ አድሮ ቋንቋ ሲያናግር፣ በሰዎቹ አድሮ በመከራ ሲያጠናቸው፣ ስለ ሃይማኖታቸው ሲያጠነክራቸው፣ ፍቅር ሲያሰራቸው ታያለህ። ስለዚህ በዚህ አምሳል ትወለድ ዘንድ አለ ሲለው አሁንም ኒቆዲሞስ እንዴት ይቻላል አለው። የአይሁድ መምህር ስትሆን እንዴት ይህን አላወቅህም አለው። ከዚህ በኋላ የምድሩን ብንነግራችሁ እንዴት የሰማዩን ታውቃላችሁ ካለ በኋላ ተለያዩ። የኒቆዲሞስና የጌታ ንግግር በዚህ አበቃ። አሁን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ እንዴት መወለድ እንደሚቻል 5500 ዘመን ተዘግቶ የነበረው ምስጢር ለኒቆዲሞስ ተከፈተለት፣ ተገለጠለት። በዚህ አግባብ ኒቆዲሞስ በኋላ የተማረውን ትምህርት ሲተረጉም ታዩታላችሁ። የአይሁድ አለቃ ነበር ኒቆዲሞስ። በ3 ነገር ነው የአይሁድ አለቃ የነበረው። አንደኛ በስልጣኑ የተጠቀመ ሰው፣
በስልጣኑ አገሩን ያገለገለ ሰው፣ በስልጣኑ ህዝቡን ያገለገለ ሰው፣ በስልጣኑ ህዝብ ያልጎዳ ሰው ኒቆዲሞስ ማታ ሲሄድ አይፈራም። እኛና ባለስልጣኖቻችን እኩል ነው የምንፈራራው። እኛም እነሱም ማግኘት አንፈልግም፣ እንፈራቸዋለን። እነሱም ይፈሩናል። በእኛ መካከል መንቀሳቀስ አይችሉም። ይችላሉ እንዴ? ይችላሉ። ነገር አለ ማለት ነው። ኒቆዲሞስ ግን በህዝቦቹ መካከል አይደለም ቀን ሌሊት መንቀሳቀስ የሚችል ስልጣኑን ለፍትህ ለእኩልነት የተጠቀመ ሰው ነው። በዮሐንስ ወንጌል ምዕራፍ 7 ቁጥር 51 ላይ ከዕለታት በአንድ ቀን ክርስቶስ ሲያስተምር አይሁድ ፈሪሳውያን ክርስቶስ የሚያስተምረውን ትምህርት ሂዳችሁ ሰምታችሁ መጣችሁ ንገሩን ብለው ሰው ላኩ። ከተላኩት መካከል አንዱ ኒቆዲሞስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር ድምፁን ከፍ አድርጎ የተጠማ ሰው ቢኖር ይምጣ አለ። በነፃ ይጠጣ። የሕይወት ውሃ ወንዝ ከኔ ይፈሳል፣ ከኔ ይጠጣ ብሎ መንፈስ ቅዱስ በውሃ አምሳል ወይም ደግሞ ከውሃ ተወልደን ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ተወልደን የእግዚአብሔር ልጆች ነን። የእግዚአብሔር መንፈስ ቅዱስ ጸጋ በኛ ላይ እንደሚፈስ ሲናገር ሰሙና ብዙ ህዝቦች አመኑበት። ሂደው የተላኩት ሰዎች እንደዚህ አይነት ንግግር ትምህርት ያስተማረ ሰው እስካሁን ድረስ ሰምተን አናውቅም፣ ህዝቡ ሁሉ ሰምቶታል አሉ። ፈሪሳውያን ጅምላ ሐሳቢዎች ስለነበሩ በድንጋይ እንውገረው ብለው አሰቡ። ኒቆዲሞስ ግን ፍትሐዊና ለፍትህ የቆመ ከጅምላ አስተሳሰብ የተለየ የተመረጠ ሰው ስለነበረ በዚያው ላይ ምሁር ስለነበረ ምን አለ? ኦሪትክሙኑ ትኮንኖ ለሰብእ ዘእንበለ ይትትዎ፣ ኦሪትክሙኑ ትኮንኖ ለሰብእ ዘእንበለ ይትትዎ። ኦሪታችን፣ ህጋችን፣ መጽሐፋችን ሶስት ምስክር ሳይመሰከርበት ሳይጠየቅ ሳይመረመር በጅምላ ይወገር ትላለች ወይ አላቸው። ስለዚህ ኒቆዲሞስ በስልጣኑ ፍትሐዊ ነው። ከማህበረሰቡ ተለይቶ ለማህበረሰቡ የሚጠቅመውን የሚያስብ ማለት ነው። እንዲህ ብሎ እውነት የተናገረ ስለ እውነት የቆመ ስለነበረ ስልጣኑን በትክክል ለፍትህ የተጠቀመ በስልጣኑ ህዝብን ያገለገለ ስለነበረ ኒቆዲሞስ አለቃ ነበረ። የምን አለቃ? የሰላም አለቃ፣ የፍትህ አለቃ፣ ህዝቦቹን በትክክል የሚመራ የሚወድ አለቃ ነበረ። ሁለተኛው ኒቆዲሞስ ዕውቀት አለው፣ ምሁር ነው። ምን አለው አልኳችሁ? ምን አለው አልኳችሁ? ዕውቀት አለው። ይገርማቸዋል። አውሮፓውያን የውጭ ጠላቶቻችን በጦር ኢትዮጵያን ቅኝ ለመግዛት በተለያየ ጊዜ በተለያየ ሰዓት በተለያየ ሁኔታ ሞክረዋት በአባቶቻችን ጀግንነት በእግዚአብሔር ቸርነት በድንግል ማርያም አማላጅነት ብሎም ኢትዮጵያን ለድንግል ማርያም የአስራት ሀገር አድርጎ ሰጥቷታልና በዚያውም ላይ አፍሪካውያን እኮ ኢትዮጵያ የአፍሪካ ቀንድ ሲሏት እኮ ተዋጊ ማለት ነው፣ ተከላካይ ማለት ነው። ለአፍሪካውያን መብት ዋስትና የቆመች ማለት ነው። ቀንድ ማለት መከላከያ ማለት ነው። እንስሳት ጠላቶቻቸውን የሚከላከሉ በቀንዳቸው ነው። የአፍሪካ ቀንድ ማለት የአፍሪካ የነፃነት ተምሳሌ፣ ጠላቶቿን ድል ነሳች። ሌሎቹ አፍሪካውያንም ከኢትዮጵያ ተምረው ነፃነታቸውን እንዲያስተምሩ ያደረገች፣ ለውጊያ የመጡባትን ጠላቶቿን ወግታ የመለሰች በታቦቷ በካህናቶቿ ማለት ነው። ስለዚህ
ያላቸው ሰዎች ሀገር በቀሉን ትምህርት ሰውና እግዚአብሔር የሚያገናኘውን ትምህርት ለኢትዮጵያ መሰረት የሆነውን ትምህርት ከኢትዮጵያ ምድር ከኢትዮጵያ ትምህርት ቤት ከኢትዮጵያውያን ልቡና አባረው የትምህርት ፖሊሲያቸውን ዝንጀሮዊ አስተሳሰባቸውን ምድራዊ አስተሳሰባቸውን ስጋዊ አስተሳሰባቸውን አመጣው ጫኑብን። ልብ በሉ። ከአክሱም ስልጣኔ ጀምሮ እስከ ቅርብ ጊዜ ያሉ ስለ ህንፃዎቻችን የተጻፉ መጻሕፍቶቻችን ማህበራዊ አኗኗራችን አቤት ሲያምር፣ አለባበሳችን አቤት ሲያምር፣ በየገዳማቱ በአድባራቱ ኢትዮጵያን በዞራችሁ ቁጥር ቤተክርስቲያን ስትገቡ ስሉ ሲያምር፣ በዚያ ዘመን ይሰራል ወይ ተብሎ ሚገርም ጥበብ፣ ሚገርም የህንፃ ዲዛይን፣ ሚገርም የብራና መጽሐፍ፣ ሚገርም መስቀል አለን። ቅድም ያልኳችሁ የአውሮፓውያን ትምህርት ወደኛ ሀገር መጥቶ ከውጪ ሰዎች ጋራ የትምህርት ጋብቻ ስንፈጽም እዚያ በኋላ ምሁራን ወደ ተለያየ ዩኒቨርሲቲ ሄደው ተምረው ከመጡ ጊዜ ጀምሮ ሀገር የሚያፈርስ ትውልድ፣ ዩኒቨርሲቲ ውስጥ የሚደባደብ ትውልድ፣ በዘረኝነት መካከል የሚገዳደር ትውልድ፣ ዩኒቨርሲቲ ላይ ዩኒቨርሲቲውን የእውቀቱን ማዕከል የጦር አውድማ የሚያደርግ ትውልድ ተፈጠረ። በሌላ አነጋገር አስተሳሰባቸውን፣ ኢትዮጵያዊ ታሪካቸውን፣ ኩራታቸውን፣ ማንነታቸውን ቀምተው ዲግሪ አሸክመው ላኩብን ማለት እኮ ነው። ተምረው ይመጣሉ ያላቸውን ሰዎች አይምሯቸውን ደፍረው የራሳቸውን የዝግመተ ለውጥ አስተሳሰብ ጭነው ላኳቸው። የመጡ አጥኚዎቻችን ጤና ያለው ሰው ፕሮፌሰር ተብሎ ዶክተር ተብሎ ምሁር ተብሎ የዩኒቨርሲቲ አስተማሪ ተብሎ እንደ ኒቆዲሞስ የማህበረሰብ ችግር ይፈታል እንጂ ታሪክ እየነቀሰ ታሪክ እያወጣ ህዝብ ለህዝብ የሚያጣላ የጥላቻ ሐውልት የሚያቆም ፕሮፌሰር ሬት የመጣ ምሁርነት የችግር መፍቻ ቁልፍ ነው፣ ቅድም እንደተናገረ። ስለዚህ የራሳችን ትምህርት፣ የራሳችን ስልጣኔ፣ የራሳችን አስተሳሰብ፣ የራሳችን አብሮነት፣ እድር፣ እቁብ፣ የሽማግሌ ስርዓት ከኢትዮጵያ ምድር አጥፍተው የራሳቸውን አስተሳሰብ ሲያመጡብን አሁን ከገባንበት ችግር መውጣት ያቃተን፣ አሁን ከገባንበት አስተሳሰብ የእርስ በርስ ጦርነት፣ ጥላቻ፣ ዘር ዓለምን አተራምሶ ደግሞ ቤተ መቅደስ ሳይቀር ዘሎ የገባው ክፉ አስተሳሰብ፣ እኔ ልሾም የሚል አስተሳሰብ የኢትዮጵያውያን አስተሳሰብ ይመስላችኋል ነው ወይ? ኢትዮጵያውያን እኮ አንሾምም፣ አልበቃንም፣ አንችልም፣ እናቶቻችን መልከኛ ናችሁ፣ ታምራላችሁ ሲባሉ እኔ አምራለሁ ብለው ያውቃሉ እንዴ? ያውቃሉ ወይ? የኔ ያምራል ብለው ያውቃሉ? እናቶቻችን እኮ የሚያምረውን ለብሰው አላማረብኝም፣ የሚጣፍጠውን አቅርበው ብሉ አይጣፍጥም ይሉ እኮ ናቸው። እነን ወኔያችንና ታሪካችን ሰልበው በዲግሪ ምክንያት በምሁርነት ምክንያት የጣሉብን ጠባሳ ገና አላለቀም። ገና ብዙ ትምህርት ያስፈልገዋል። ገና የአእምሮ ጥረት ያስፈልገዋል። የምን ጥረት? አሁን የፀጉር ንቅለ ተከላ ይባላል ወደ ሀገራችን መጥቷል። የሐሳብ ንቅለ ተከላ ቢኖር ምን አለ? ዘረኝነትን፣ ክፋትን፣ አድመኝነትን፣ አመፀኝነትን ከክፉ ሰዎች ልቡና ነቅሎ ለካ ፀጉር ከጭንቅላት ላይ ነው የሚነቀለው። አስተሳሰብም ጭንቅላት ላይ ነው ያለው። ክፉ አስተሳሰብን ነቅሎ ሰላምን፣ አንድነትን፣ አብሮነትን መትከል ይቻል ነበረ። ስለዚህ ኒቆዲሞስ ምሁር ነው።
በምሁርነቱ የአካባቢውን ችግር ፈቷል። ስለዚህ የሀገራችን ምሁራን በቤተ ክህነትም በቤተ መንግስትም ያላችሁ ዕውቀታችን ችግር ፈች እንጂ ችግር አምጪ መሆን የለበትም። ዕውቀታችን ያልተማረውን የማህበረሰቡን ችግር የሚፈታ ሚያነቃ ለሰላም ያዘጋጅ እንጂ ለሌላ መሆን የለበትም። ኒቆዲሞስ በእውቀቱ ተጠቅሞ ማህበረሰቡን አገልግሏል። የመጨረሻው ኒቆዲሞስ አለቃ የሆነበት በገንዘቡ የተጠቀመ ባለጸጋ ነው። ትምህርቴን እያጠቃለልኩ ነው። በምን የተጠቀመ ባለጸጋ ነው። የዓለም መድኃኒት ክርስቶስ ወደዚህ ዓለም መጥቶ ይህን ዓለም አስተምሮ ለመጣበትና ለመጣለት ዓላማ በቀራንዮ አደባባይ ራቁቱን አይሁድ አሰሩት፣ ገረፉት፣ ገፈፉት። በኋላ ደግሞ መስቀል አሸክመው ሊሰቅሉት ወደ ቀራንዮ ወሰዱት። ክርስቶስን ለመስቀል ለመግደል ዓለም ተባበረ። ምን አድርጓቸው ይሆን? 38 ዓመት በአልጋ ቁራኛ በደዌ ዳኛ የተያዘውን አልጋህን ተሸክመ ሂድ ያለ 12 ዓመት ደም የፈሰሳትን ሴት ታሪኳን ለውጦ ደሟን በአንድ ጊዜ ቀጥ አድርጎ ያቆመላል። 17 ዓመት የጎበጠችዋን ሴት ቀና ብለሽ ሂጂ ያደርጋል። ቀና ብላ እንድትሄድ ያደረጋል። ምን እሷ ብቻ? ዓለም እኮ ጎብጦ ነበረ። የጎበጠውን ዓለም ያቀና ዓለም ለምሳም ነበረ። ዓለምን ያነሳ የዓለም መድኃኒት ክርስቶስን 5 እንጀራ አበርክቶ ቢያበላቸው የሕይወት እንጀራ እኔ ነኝ ቢላቸው ገፈፉት፣ ገረፉት፣ ሰቀሉት፣ ፍርድ አጎደሉበት። ወደ ቤተ መንግስቱ አስረው ወሰዱት። ጲላጦስ እጁን ታጥቦ ይሰቀል አለ። ወደ ቤተ ክህነቱ ወሰዱት። ቀያፋ ሁሉ ህዝብ ከሚታወቅ አንድ ሰው ቢሞት ይሻላልና ምን ይበላል? ምን ይበላል? ይሙታል። ዓለም ተባበረበት። ዓለም ተባብሮ ሲሰቅለው እውነተኛው ብርሃን መምጣቱን አውቃ ፀሐይ ጨለማ ሆነች። መቃብራት ተከፈቱ። ጥቁሩ መጋረጃ ተቀደደ። ድንጋዩ ተሰነጠቀ። የአይሁድ ልብ ግን አለት ሆነ። ሽፍታው አመነ። ታምራቱን ያዩ ሐዋርያት ሲበተኑ እመቤታችንና ዮሐንስ ብቻ ተገኙ። በዚያ ሰዓት የማታው ሰው የሌሊቱ ሰው ኒቆዲሞስ ተገኘ። በጨለማ ተምሮ ዓለም ጨለማ ስትሆን በጨለማ ሰዓት ማንም በሌለበት ሰዓት ከባለጸጋው ከዮሴፍ ዘአርማትያስ ጋር አብረው መጡና ከጲላጦስ ፊት ቆሙ። የክርስቶስን ሥጋ ዛሬ ዕለቱ ዓርብ ነው አውርደን በሕጋችን በሥርዓታችን በድርብ በፍታ ጋኔ ኩታ ግንዘን ሽቶ ቀብተን ወደ መቃብር እናወርደው ዘንድ እባክህ ስጠን ብለው የክርስቶስን ሥጋ ቅዱስ አካል ለዓለም ሕይወት ሊሆን የመጣ አካል ሁለንተናው እሳት የሆነ አካል አቀቡት፣ ሳቡት፣ ገነዙት፣ አጠቡት፣ ሽቶ ቀቡት። አላቃጠላቸውም። በእምነት ነው የነቁት። እመቤታችን ልብሱ እሳት፣ ክዳኑ እሳት፣ አካሉ እሳት፣ ሁለንተናው እሳት ሲሆን ታቀፈችው፣ አዘለችው፣ ጡቷን አጠባቸው። አላቃጠላትም። ለምን? አማኝ ናትና። ቶማስ ተጠራጥሮ ነካው፣ አቃጠለው። ዮሴፍና ኒቆዲሞስ አምነው ተሸከሙት፣ አላቃጠላቸው። የታደለ ገንዘብ የክርስቶስ አካል ይገነዝበታል። የታደለ ገንዘብ ቤተ መቅደስ ይታነጽበታል። የታደለ ገንዘብ ድሃ ይለብስበታል። የታደለ ገንዘብ የታሰረ ድሃ ይፈታበታል። ያልታደለ ገንዘብ ደግሞ ሰው ይገደልበታል። የሰው መግደያ ይሆናል። ያልታደለ ገንዘብ የሀገር ማፍረሻ ይሆናል። የታደለ ገንዘብ የቤተ ክርስቲያን መስሪያ ይሆናል። ያልታደለ ገንዘብ ድሃ ማስለቀሻ ይሆናል። የኒቆዲሞስ ገንዘብ የታደለ ገንዘብ፣ ያልባከነ ገንዘብ፣ ጥቅም ላይ የዋለ ገንዘብ። ወአምሳ ምዕተ ልትረ 100
ልጥረ ወርቅ አመጣ። ኒቆዲሞስ ባለጠጋ ነው፣ ገንዘብ ሲያመጣ፣ ዮሴፍ ደግሞ ለራሱ ያዘጋጀውን መቃብር። የሚገርማችሁ ነገር ክርስቶስ እኮ በዚህ ዓለም ላይ ያገኘው ነገር መቃብር እንኳን አልነበረው። ሲወለድ በቤተልሔም ቦታ ስላልነበረ በከብቶች ግርግም ወለደችው ተባለ። ወደ ቤተ መቅደስ ሲገባ ወደ ቤተ መቅደስ ተቀምጦ የሚገባበት ውርንጫ እንኳን የአህያ ውርንጫ ተለምኖ ነው የመጣ። በጣም በዚህ ምድር ላይ ቀላል የሚባለው ውሃ ነው። ክርስቶስ ውሃ ለምኖ አላገኘም። ሳምራዊቷ ሴት ውሃ ስጪ ሲላት አልሰጥም አለችው። አይሁድ ራሳቸው በተሰቀለ ጊዜ ውሃ ጠማኝ ሲላቸው ምንድነው የሰጡት? ምንድነው የለመናቸው? እሱ ጥሩ ውሃ ሲለምናቸው ምን ሰጡት? መራራ ሐሞት ሰጡት። ውሃ የሚለምናቸው እኮ የሕይወት ውሃ ነበር። እሱ ውሃ የሚለምናቸው ተጠማሁ ያለው ክርስቶስ እኮ ለንጊኖስ ጎኑን በጦር ሲወጋው እኮ ለዘላለም የምንጠጣው ደም የምንጠመቅበት ውሃ ከጎኑ ፈልቋል። ከጎኑ ውሃ እየፈለቀ ውሃ ይለምናል። የእኛን ጥም ሊያረካ ስለመጣ ውሃ ለምኗቸው መራራ ሐሞት ሰጡት። መቃብር አልነበረውም። ዮሴፍ እኔ ባዘጋጀሁት አዲስ መቃብር ይቀበራል። ዓለም ክርስቶስን ለመስቀል ሲተባበር የክርስቶስን አካል ለማልበስ ፍጥረታት ተባበሩ። ፀሐይ ብርሃኗን ሰወረች፣ ጨረቃ ደም ሆነች። ዮሴፍና ኒቆዲሞስ በገንዘባቸው ድርብ በፍታ ገዝተው ሽቶ ገዝተው የማንን አካል አለበሱ? የማንን አካል አለበሱ? በቤተ ክርስቲያናችን ሃሌሉያ ዮሴፍ ወኒቆዲሞስ እለገነዝዎ ክርስቶስን የገነዙ ዮሴፍና ኒቆዲሞስ ናቸው። ዮሴፍና ኒቆዲሞስ ገንዘው ወደ መቃብር ያወረዱት ክርስቶስ በስልጣኑ ከሞት ተነስቷል። ስለዚህ ኒቆዲሞስ በገንዘቡ የክርስቶስን አካል ሸፍነዋል። በገንዘቡ የክርስቶስን አካል ገንዞ ቀብረዋል። ኒቆዲሞስ በገንዘቡ የክርስቶስን አካል ገንዞ ቀብረዋል። ዮሴፍ በራሱ መቃብር ላይ ክርስቶስን ቀብረዋል። የተወደዳችሁ ክርስቲያኖች ክርስቶስ ወደ መቃብር የወረደው በመቃብር እንደ አዳም እንደ ሔዋን ፈርሶ በስሶ ለመቅረት አይደለም። ከአዳም ጀምሮ እኛ በመቃብር ውስጥ ፈርሰን በስብሰን በቁራኝነት ተይዘን እንቀር ስለነበረ ያንን ለማጥፋት ነው። ወበተቀብሮቱ አሰሰለ ሙስና ሙስተ መቃብር፣ ወደ መቃብር በመውረዱ በመቃብር ውስጥ የነበረውን ፈርሶ በስብሶ መቅረት መቃብር ላይ የነበረውን ልቅሶ አስቀረው። ምክንያቱም ክርስቶስ በሶስተኛው ቀን ሲነሳ መቃብሩ ላይ ዝማሬ ነበረ። መቃብሩ ላይ ሐዘንተኞች ሳይሆን ደስተኞች መላእክት ክርስቶስ ተነስቷል እያሉ ሲያውጁ ነበር። ክርስቲያኖች በአዲስ ኪዳን መቃብር ላይ አይለቀስም። በአዲስ ኪዳን መቃብር ላይ ትንሣኤ ነው የሚታሰበው። በአዲስ ኪዳን በሶስተኛው ቀን ሳልስት ብለን ወደ ዘመዶቻችን መቃብር ምን ሄደው ክርስቶስ በሶስተኛው ቀን ተነስቷል እናንተም ትነሳላችሁ ብለን ትንሣኤውን ለማብሰር ነው። ስለዚህ ክርስቶስ የወደደን መቃብር ውስጥ ገብቶ ነው። ታላቁ ደራሲ አዲስ ዓለማየሁ እንደጻፉት የሰው ፍቅር እስከ መቃብር ድረስ ነው። እስከ ምን ድረስ ነው? ከመቃብር በላይማ ሰው ምን ያደርጋል? እስክንሞት ይረዳናል፣ ያግዘናል። ከሞትን በኋላ ይረዳን የለም። ለዚያም እኮ ነው ወደ መቃብር ውስጥ ገብቶ የሚወደን አጠን የሚያነሳን አጠን እንጂ ነቢያትም መስዋዕት አቅርበው ነበር እኮ። ክርስቶስ ግን ወደ መቃብር የወረደው የእኛን ሞት ለማራቅና ለመግደል ነው። ስለዚህ ወደ መቃብር ወረደና ከመቃብር ውስጥ ይዞን ወጣ እንጂ ፈርሶ በስሶ ተቀብሮ ሊቀር ወደ መቃብር አልወረደም። ክርስቲያኖች ልብ በሉ። በሐዲስ ኪዳን የክርስቶስ መቃብር የኛ ልቡና ነው። በአዲስ መቃብር ነው የተቀበረው። እኛ ክርስቲያኖች አዲስ ሆነን በንስሐ ታርቀን በንስሐ የቀማነውን መልሰን የበደልነውን ክሰን ስጋውን ስንበላ ደሙን ስንጠጣ ያን ጊዜ ክርስቶስ በእኛ ሕይወት ያን ጊዜ ክርስቶስ በእኛ ላይ ይነግሳል። የክርስቶስ
ማደሪያዎቹ መገለጫዎቹ እኛ ነን። ለዚህ ነው በአዲስ መቃብር ተቀበረ ነው። ዮሴፍና ኒቆዲሞስ በገንዘባቸው በሀብታቸው ተጠቅመውበታል። ማጠቃለያ ነው። በቅዳሴ ማርያም ካህኑ ሲቀድስ እንዲህ ይላል፣ ወዘንተ ዘዚአየ ተክህኖ አንጽህ ወህራይ ወስመር። አምላክ እግዚአብሔር ሆይ የኔን የክህነት አገልግሎት የማቀርበውን መስዋዕት አንጻው፣ ቀድሰው፣ እባክህ ወደህ ተቀበለው። የምቀድሰውን ቅዳሴ የማስተምረውን ወንጌል ምዕመናን የማይሰናከሉበት የሚለወጡበት ሕይወት የሚያገኙበት የሚታረቁበት አድርገው ብሎ ስለራሱ ይጸልያል። ይቀጥልና ስለ ጓደኛው ወዘንተ ካህነ ዘሃሎ ምስሌ ዘይትራዳኒ በዝንቱ ምስጢር፣ በዚህ የምስጢር አገልግሎት የቁርባን የቅዳሴ አገልግሎት ማይፈዱን የሚገልጥልኝን ዕጣን የሚያቀርብልኝን አብሮኝ በአገልግሎት ያለውን ካህን እሱንም ባርከው ቀድሰው ሎቱኒ ወሊተኒ ረሴነ ከመ ዮሴፍ ወኒቆዲሞስ ለገነዝዎ ለሥጋከ አንትሙ ዮሴፍ ወኒቆዲሞስ ለገነዝክምዎ ለሥጋዬ። አይሁድ ራቁትን ሲሰቅሉኝ ከመስቀል አውርዳችሁ በበፍታ ገንዛችሁ የቀበራችሁኝ ዮሴፍና ኒቆዲሞስ በሰማያዊ ክብር አከብራችኋለሁ የከበራችሁ ናችሁ ብለህ እንዳከበርካቸው እግዚአብሔር ሆይ ወንድሜን ካህኑንና እኔን አገልግለን እንደ ቅዳሴው ላይ ምን ፍቅር ቢኖረን ከመቅደሱ ስንወጣ ካህኑ ዲያቆኑን ወደ እኔ ማዕረግ አድርሰው ብሎ ይጸልይለታል። ስንወጣ ግን ሌላ ነን። እባካችሁ እንደ መቅደሱ ይሁን ፍቅራችን። ምዕመናን እኛም ወደ ቤተ ክርስቲያን ስንገባ እኮ ያለን ፍቅር እባካችሁ የመቅደሱን ፍቅር በዓለም ላይ የመቅደሱን ማሳ የመቅደሱን ዕጣ በዓለም ላይ እንስራው። አሁንም ይህ ተገላቢጦሹ ማለት እኮ የዓለሙን ጣጣ፣ ክፉ ጠባይ፣ ዘረኝነት፣ ጥቅመኝነት ቤተ መቅደስ ውስጥ እያመጣን እያስገባ ነው። ጥቅመኝነት፣ ዘረኝነት፣ ክፉ አመለካከት ከቤተ መቅደስ ይውጣ። ከቤተ መቅደስ የወጣው በጎ መዓዛ የፍቅር አገልግሎት ደግሞ ዓለምን ያውደው ይለውጠው እና ካህኑን አብሮኝ የሚቀድሰውን ካህንና እኔን ዮሴፍና ኒቆዲሞስ ስጋሃን እንደገነዙት ስጋሃን ገንዘው አልብሰው ክብር እንዳገኙ እኔንም ለእኛም ክብር ስጠን ይላል አምላካችን እግዚአብሔር። ለሁላችን ክብር ይስጠን። ኒቆዲሞስ በገንዘቡ በስልጣኑ በጊዜው በሀብቱ ተጠቅሟል። ምዕመናን እኛም በሀብታችን መጠቀም እንችላለን። ቤተ ክርስቲያን የክርስቶስ አካል ናት። ቤተ ክርስቲያኑን ስታንጹ የክርስቶስን አካል አልብሳችኋል። እንደ ኒቆዲሞስ አስራቱን በኩራቱን ስታወጡ የሚገባውን ስታደርጉ ራቁቱን ያለው የድሆች አካል የክርስቶስ አካል ነው። ጦሙን ያዘው የድሆች ሆድ የክርስቶስ ሆድ ነው። ድሃውን ስታበሉ የተራቆተውን ስታለብሱ ያን ጊዜ እንደ ኒቆዲሞስ በገንዘባችን እንከብራለን። ያን ጊዜ እንደ ኒቆዲሞስ በገንዘባችን እናውቅበታለን። ያን ጊዜ እንደ ኒቆዲሞስ በገንዘባችን እንጸድቅበታለንና ባለን በእውቀታችን በገንዘባችን በስልጣናችን መልካም ስራ ሰርተን እንድንጠቀም እግዚአብሔር ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።